የከተሞች ኮሪደር ልማት የአንድ ከተማ ገጽታ ከመቀየር ባለፈ ለማህበራዊና ኢኮኖሚያዊ እድገት ከፍተኛ ፋይዳ አለው። የአይነቱ ልማት በዋና ዋና መንገዶች ግራና ቀኝ የሚከናወን የተቀናጀ ልማት ስራ ሲሆን ከከተማ ውበትና ገጽታ አንጻር ሰፊና ምቹ የእግር ጉዞ መንገዶች መዘርጋታቸው ከተማዋን ለነዋሪዎቹ ተስማሚ ያደርጋታል። በኮሪደሩ ዳርቻ የሚተከሉ ዛፎች፣ ሳሮችና አበቦች የከተማዋን ውበት ከመጨመር ባለፈ የአየር ንብረት ብክለትን ይቀንሳሉ። ዘመናዊ የመንገድ መብራቶችና ህንፃዎች፣ ጌጣጌጥ መብራቶች ከተሞች በምሽትም ማራኪ እንዲሆኑ ያደርጋል። የኮሪደር ልማት ከኢኮኖሚና ከንግድ እንቅስቃሴ ጋርም ተያያዥነት ልማቱ የመንገዶች ጥራትን ስለሚያሻሽል አዳዲስ የንግድ ተቋማት፣ ካፌዎችና ሱቆች እንዲከፈቱ ምቹ ሁኔታ ይፈጥራል። በግንባታ ወቅትም ሆነ ከግንባታ በኋላ በኮሪደሩ በሚፈጠሩ የንግድ እንቅስቃሴዎች ለብዙ ዜጎች የሥራ ዕድል የሚፈጥር መሆኑን የኮሪደር ልማት ባለባቸው አካባቢዎች የቤቶችና የህንፃዎች የገበያ ዋጋ በከፍተኛ ሁኔታ እንዲጨምርም ያደርጋል። ከማህበራዊ መስተጋብርና ጤና ጋር በተያያዘም ሰዎች የሚገናኙባቸው አደባባዮችና ፓርኮች መኖራቸው ማህበራዊ ትስስርን ያጠናክራል። የብስክሌት መንገዶችና የእግር መንገድ መኖራቸውን ነዋሪዎቹ በቀላሉ ስፖርት እንዲሰሩና ጤናቸውን እንዲጠብቁ ያበረታታል። ክፍትና በቂ ብርሃን ያላቸው መንገዶች በከተማ ውስጥ የሚፈጸሙ ወንጀሎችን በመቀነስ የነዋሪዎቹን ደህንነት ያረጋግጣል። የኮሪደር ልማት ሌላኛው ጠቀሜታው ስንመለከት በትራንስፖርትና መሰረተ ልማቱ ዘርፍ መንገዶች በዘመናዊ መልኩ መገንባታቸውና የትራፊክ ምልክቶች ማሟላታቸው መጨናነቅ እንዲቀንስ ያደርጋል። የውሃ የመብራትና የቴሌ መስመሮች ከኮሪደር ልማቱ ጋር አብረው ስለሚሰሩ ተደጋጋሚ የመንገድ ቁፋሮን በማስቀረት የህዝቡን አገልግሎትን እንግልት ይቀንሳል። የከተሞች ኮሪደር ልማት ከተማን ከመኖሪያነት ባለፈ ወደ መዝናኛ፣ ወደ ንግድና ወደ ስልጣኔ ማዕከልነት የሚቀይር ትልቅ ስትራቴጂ ስለሆነ የከተሞች ውበት ጎልቶና ደምቆ እንዲታይ በማድረግ ልዩ ግርማ ሞገስ እያጎናጸፈ ይገኛል። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማት በሀገር አቀፍ ደረጃ ማስጀመሩን ተከትሎም ከፌዴራል አንስቶ እስከ ቀበሌ ድረስ ተግባራዊ የሆነ መምጣቱ ከተሞች ራሳቸው እያው ምስክርነታቸውን ይቸራሉ። ሰላም የተከበራችሁና የተወደዳችሁ የስልጤ ኤፍኤም 92.6 ሬዲዮ የሁሉም ማህበራዊ ሚዲያ ተመልካቾቻችን ዛሬ በማዕከላዊ ኢትዮጵያ ክልል ስልጤ ዞን በምዕራብ አዘርና በርበሬ ወረዳ በህዝብና በመንግስት የነቃ ተሳትፎ እየተሰራ ያለውን የኮሪደር ልማት ልናስቃኛችሁ ሌራ ከተማ ተገኝተናል። ቆይታችሁ ከኛው ጋር ይሁን። የኮሪደር ልማት ሲከናወን ጥራቱን በጠበቀ መልኩ ለነዋሪዎች ምቹና ተስማሚ ለትውልድ ተሻጋሪ እንዲሆንና የከተማዋን ውበት አጉልቶ በሚያሳይና ፕላናቸውን ጠብቆ የህብረተሰቡን ንቃተ ህሊናና የሥራ ባህል ሊገልጽ በሚችል መልኩ መገንባት የጥንካሬ ምልክት ነው። ስሜ ራመቶ ሽክረቱ ይባላል። የምዕራብ አዘርነት በርበሬ ወረዳ ዋና አስተዳዳሪ ነኝ። የኮሪደር ልማት መልከ ብዙ ነው፣ ብዙ ፋይዳዎች ያሉት የብልጽግና መንግስት ከተሞችን ለነዋሪዎች ምቹ ለማድረግ ለኑሮ የተመቹ ማራኪ ውብ ለማድረግ የተቀረጸ ስትራቴጂ ነው። ኮሪደር ልማት ከጀመሩ በኋላ ከተማዎች በአዲስ መልክ መፈጠር ተጀምሯል ማለት ይቻላልና ስሜ ተማማወል ይባላል። የምዕራብ አዘርነት በርበሬ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ። ያው አጠቃላይ የሌራ ኮሪደር ልማት ያው አጠቃላይ እንደ ሀገርም ስማርት ሲቲ ከመፍጠር ጋር የተያያዘ ነው። ስለዚህ እኛም ሌራ ላይ ያው ሌራ ከተማ መጀመሪያ ስንጀምር በዚህ ልቀን ነበር ማለት አብዛኛው ቤት ላይ ሸራ የተለጠፈ ኮንቴነሮች የነበሩበት ያን ብቻ ሳይሆን መንገድ ላይ አልፎ የሰሩ ቤቶች ነበሩ። እነሱን ከማህበረሰብ ጋር ተወያይተን አጠቃላይ ሸራም ኮንቴነርም እንደገና ቤቶች እድሳት አካባቢም ላይ የመልሶ ማልማት ስራዎች ከተሰሩ በኋላ ኦልሞስት ወደ ኮሪደር ልማቱ ገብተናል ማለት ነው። ኮሪደር ልማት ያው ሌራ እንደምታዩት ኮሪደር ከጀመርን በኋላ ሌላ መልክ መያዝ ጀምራለች። አዲስ እይታ፣ አዲስ መልክ ማየት የጀመረችበትና የውስጧን ውበት ማውጣት የጀመረችበት ሂደት ነው ያለው ማለት ነው። በዚህ ደግሞ ነዋሪዎቿ ደስተኞች ናቸው። አጠቃላይ በሚሰራው ስራ ላይ ከፍተኛ የሆነ አስተዋጽኦ ድጋፍ በሀሳብም በገንዘብም ድጋፍ እያደረጉ ያሉበት ሁኔታ አለ ማለት ነው። ስለዚህ ይሄኛውን እሳቤ ስናይ ደግሞ እንደ ሀገርም አሁን ብልጽግና ፓርቲ ከያዛቸው እሳቤዎች አንዱ ከተሞችን መልሶ ማልማትና በኮሪደር ልማት ለነዋሪዎቻቸው ምቹ የማድረግ ስራ ነው እየተሰራ ያለው። ስለዚህ ሌራ ላይም አሁን የምታዩት ኮሪደር ልማት ኦልሞስት ከዚህኛው እሳቤ ጋር የሚያያዝ ነው ማለት። ስለዚህ መጀመሪያ ላይ የዛሬ 2 ወርና አሁን ላይ ያለውን ልዩነት ስናይ ሌራ ከተማ
ኦልሞስት ከትላልቅ ከተሞች አሁን እኩል እየተሰለፈች ያለችበት ሁኔታ አለ። የዛሬ 2 ወር አካባቢ ብትመጣ እዚህ አካባቢ ላይ አብዛኛው በዚህ ልክ አይደለም የነበረው ማለት። ስለዚህ አሁን ላይ ስናይ ኦልሞስት ቴራዞን የማንጠፍ ስራዎች እየተሰሩ ያሉበት ሂደት ነው የጀመርነው። ስለዚህ አብዛኛው ከብልጽግና ፓርቲ እሳቤም ጋር የሚያያዝ ነው፣ ከከተሞች መልሶ ማልማትም ጋር የሚያያዝ ነው አሁን የተጀመሩ ስራዎች ማለት። ስለዚህ ይሄ ሁኔታ ቀጣይ ከተማዋን ለኢንቨስትመንት ምቹ፣ ለነዋሪዎች የተለያዩ መድረኮችን ለማስተናገድ ከክልል ማዕከል መቀመጫ ማዕከል ቅርብ ስለሆንን ለሌላ ተጨማሪ እድገት ይሆናል ብለን ነው የምናስበው። እኛ አቅደን ከህዝቡ ጋር ነው ውይይት ያደረግነው። ህዝቡ ልማት ወዳድ ነው። ለልማት ከፍተኛ የሆነ ፍላጎት አለው። ሌራን ለማልማት ከፍተኛ ተነሳሽነት ስለነበረ ይህን ፍላጎት ስላወቅን ሀገራዊ ፕሮጀክቱን መነሻ አድርገን እኛ አቅደን ወደ ስራ የገባንበት ሂደት ነው ያለው። ህዝቡም ደግሞ በሞራልና በደስታ ስለተቀበለው አሁን ከፍተኛ የገንዘብ ድጋፍ በገንዘብ ድጋፍ እየተደረገ ያለበት ሂደት ነው ያለው። መንግስትም ድርሻ አለው። ሁለቱም ተቀናጅቶ በሀገር ውስጥ ከሀገር ውጭ ጭምር ድጋፍ እየተደረገ ያለበት ሂደት ነው ያለው። እዚህ ያለው ሰው በነሻጣ ከፍተኛ በሆነ ሞራል ገንዘብ እየሰጠን ያለበት ሂደት አለ። አንደኛ ለከተማ ስራ አጥ ወጣቶች ስራ እድል ይፈጥራል። ሁለተኛ ደግሞ የእግረኞች ቦታ በማስቀረት በጣም ሰፊ ምቹ ሆኖ እየቀጠለ ያለበት ሁኔታ አለ። ለምሳሌ መጀመሪያ ላይ ይሄኛው መንገድ ስላልነበረ አብዛኛው ሰው በአስፋልት ነበር የሚሄደው ማለት። ግን አሁን ይሄኛውን ከሰራን በኋላ የእግረኛ ቦታ ምቹ ስለሆነ አብዛኛው ሰው አስፋልት ላይ አይወጣም። ከከተማ ውበትም አንፃር ያው 8 ኮምፖነንቶች አሉ ባይዜ ኮሪደር ልማት ላይ ነው። 8ቱ ኮምፖነንቶች ኦልሞስት እኛ ጋር 6 ኮምፖነንት እና ከዛ በላይ ያማለ ነው አሁን የሚሰራል። ለምሳሌ ለማንሳት አከል አንደኛ የእግረኛ መንገድ አለ፣ ሁለተኛ ፓርኪንግ አለ፣ ሶስተኛ ግሪን ኤሪያዎች አሉ፣ አራተኛ ደግሞ የተወሰኑ ቦታዎች ላይ ፋውንቴኖች አሉ። እንደገና ደግሞ የማብራት ስራዎች አሉ። ውጭ ያለውም ገና ጥሪ ሳናደርግ ገንዘብ እየላከ ያለበት ሂደት አለ። በሀገር ውስጥም ከተማም ያሉ በተመሳሳይ መንገድ በሞራል ነው እየተሰራ ያለው። ያው ባጠረ ጊዜ ይህን ፕሮጀክት ለማጠናቀቅ ከፍተኛ እንቅስቃሴ በማድረግ ላይ እንገኛለን ማለት ነው። በዚህ ፕሮጀክት የእግረኛ መንገድ አለ፣ የአካል ጉዳተኛ አለ። ከዚህ በፊት አስፋልቱ የተወሰነ ጥበትም ስለነበረበት አደጋዎች በከፍተኛ ሁኔታ ይበዛ ነበር። ይህ ኮሪደር ሲያልቅ አስፋልት የሚሄድ እግረኛ አይኖርንም። በዚህ መንገድ በነፃነት ህፃናትም ይሁን አዋቂዎች አካል ጉዳተኞች አስፋልት ሳይደርሱ ምንም አደጋ ሳይፈጠርባቸው በዚህ መንገድ የሚጠቀሙበት ሁኔታ ነው የሚኖረውና አሁን ይህን ልማት ከጀመርን በኋላ በከተማችን ትልቅ የሆነ የስራ እድል መፍጠር ችሏል። ይሄ ፕሮጀክት በርካታ ወጣቶች በዚህ ስራ እየተሳተፉ ቀጣይ ደግሞ ወደ ቋሚ ስራ የሚሻገሩበትን እድል እንፈጥራለን ብለን ነው እየሰራን ያለ ነው ማለት ነው። ስለዚህ እነዚህን ኮምፖነንቶች ኦልሞስት አጠቃሎ የያዘ ስራ ነው አሁን እየተሰራ ያለው ማለት ነው። እነዚህ ስራዎች ሲሟሉ ከተማ ላይ የከተማውንም ስታንዳርድ ይጨምራል። ያን ብቻ ሳይሆን የከተማውን ውበት ይጨምራል ማለት ነው። ያ ይሄን ስራ ብዙ ሰው ነው የሚሳተፍበት። ማቴሪያል የሚያቀርብ አለ፣ ግንባታ ማቴሪያሎችን ድንጋይ፣ የተለያዩ አፈሮችን የሚያቀርቡ አሉ፣ ቴራዞ አለ። በዚህ ሁሉ የተወሰነ ተቋራጭ ሆኖ የሚሰሩ አሉ ማለት ነው። ከዋናው ከሰብ ኮንትራት ወሰው የሚሰሩ ሰዎች አሉ። ይሄ ሁሉ ስራ እድል ይፈጠርለታል ማለት ነው። መጨረሻ ላይ ከስር አፈር አለ፣ ከዛ ድንጋይ አለ፣ ከዛ ሙሌት አለ፣ ከዛ በኋላ ቴራዞ አለ። በዚህ ሂደት ላይ ብዙ ሰው ነው እየተሳተፈ ያለውና ይሄ የስራ እድል ከመፍጠርም ብዙ ነገሮችን ፋይዳ ይዞ ነው ለከተማው እየመጣ ያለውና አሁን ባለው ሁኔታም በጣም ብዙ ሰው ተጠቃሚ መሆን ችሏል። ይሄ ፕሮጀክት መጀመሪያ 1.2 ኪሎ ሜትር ነው በመጀመሪያ ፌዝ ለመስራት ያቀድነው። እሱ አሁን ተጀምሮ ጨረታ ወጥቶ በዛ መንገድ ነው እየሄደ ያለውና ከ31 ሚሊዮን ብር በላይ ነው ውል የተገባው። ይሄ በመንግስትና በህዝብ የሚሸፈን ነው። በሞባይል ቻሌንጅ ቀጥታ በደረሰኝ በተለያየ መንገድ ነው ገንዘቡ እየተሰበሰበ ያለው። በሞባይል ቻሌንጅ ያቀድነውን ማሳካት ችለናል። ሌሎች መዋጮዎች ደግሞ በአንድ ቀን በዚህ ከተማ በአንድ ቀን መድረክ በካሽ ከ6 ሚሊዮን ብር በላይ እንዲሁም በተለያየ በአይነት ደግሞ መሬት የተለያየ ነገሮች ድጋፍ በማድረግ ከ2700 በላይ ካሬ መሬት ድጋፍ የተደረገበት ሂደት ነው ያለው። ይሄ ሲደማመር ፕሮጀክቱን ማሳካት የምንችልበት እድል እንዳለ በግልጽ ያሳያል ማለት ነው። የኮሪደር ልማቱ ሌራ ከተማ በርካታ የቱሪዝም ሀብት ያለባት አካባቢ እንደመሆኑ መጠን የቱሪስት ፍሰቱ እንዲጨምር ኮሪደር ልማቱ የራሱ ሚና ይጫወታል። ማህበረሰቡም ፕሮጀክቱ ውጤታማ እንዲሆን ነጋዴው፣ የመንግስት ሰራተኛው፣ የከተማ ነዋሪው በገንዘብ በጉልበትና በሀሳብ እያገዙ መሆኑን ነዋሪዎቹ አንስተውልናል። ቢስሚላ እኔ አብዱልፈታ ሎራቶ እባላለሁኝ። መኖረው ሌራ ነው። የተወለድኩም ሌራ ነው። ሌራ ማሻላ ከቅርብ ጊዜ በኋላ በጣም እያደጉ
ካሉ ዞኑ ላይ ካሉ ከተማዎች አንደኛዋ ናት። ሌራ በጣም ለውጥ በጣም እያደገች ያለች ከተማ ናት። አብዱልሃጂ ጀማል ይባላለሁ። ምዕራብ አዘርነት በርበሬ ወረዳ ሌራ ከተማ ነዋሪ ነኝ። ይህንን ልማት ያው ሲጀመር ህዝቡ የኔ ነው በሚል ስሜት እንቅስቃሴ እያደረግን ነው። የሌራ እድገት የኔ ነው የሚል እያንዳንዱ ቤት ባይገርማችሁ ማየት ነው የጓጓው። አሁን ይሄ ስራ ያልቃል ወይ በትክክል በጉጉት ሁሉም ሰው እንዳይን ብሌኑ የጠበቀውና የጓጓለት ተግባር ነው። እገዛ እያደረገ ነው። እገዛ እያንዳንዱ ነዋሪ ከሚጠበቅበት በላይ እገዛ ያደርጋል። ኮሪደር ልማቱ ደግሞ እንደምታዩት በጣም በአማረ ሁኔታ በጣም በሚያምር ሁኔታ የተሰራ ነው ያለው። የመንግስት አስተባባሪዎችም መንግስትም በሚያምር ሁኔታ እያስኬደውና በጣም አሪፍ ሆኖ እየሄደ ያለ ነው። ሂደቱም እየፈጠነ ነው ያለው። የመንግስት ኮሚቴ መንግስት አስተባባሪዎች ኮሚቴ አዋቅሮ ሀብት አሰባሳቢም ሰው በጣም በንቃት በአማረ ሁኔታ ለልማት ለመስጠት ዝግጁ መሆኑና ቃል የገባውንም ብር አየር ወዳው በማስገባት በጣም የተነቃቃ ህዝብ እንዳለ እያሳየ ነው ያለው። ሌራ አልሐምዱሊላህ በጣም እየተለወጠች ነው ያለችው። ለኑሮ ለህዝቧም ለነዋሪውም ምቹ ከተማ ናት ብዬ ካሁን በኋላ ባለው ምቹ ናት ብዬ አምናለሁ። ግንባታው በጉልበት ውሃ ሲያጠጣ ማታ ጠዋት እናያለን። በገንዘብ ማናችንም ወደኋላ አላልንም። በቃ እንደውም የቀሩ ቦታዎችን እንዴት በዚሁ እናካትትና እናስቀጥላለን የሚል እንጂ እቅዱ ከስፋት አንጻር አንሷል የሚል አስተያየት ሲሰጥ ነው ነዋሪውን የምታየው። የኔም አስተያየት ነው። በቃ ቢያንስ መግቢያዎች አካባቢ በወልቂጤም በሆሳና በርም ተጨማሪ በቅርብ ጊዜ አቅደው ወደ ተግባር እንዲገቡ ነው የሚመለከታቸውንም ጎን ለጎን ያው እዛው ውስጥ ሆነን እያገዝነ ነው። እኛም ከዚህ በፊት ለምሳሌ ይሄ ያው ኮሪደር የተሰራ ያለው ጉድጓድ ነው፣ ውስጥ ነበር፣ በጣም ጉድጓድ ነበር። ሰዎች ለማየት ስለማይመቻቸው ከመኪና ጋር በመጋፋት አስፋልት ላይ ከመኪና ጋር በመጋፋት ነበር የሚሄዱት። አሁን በሚያምር ሁኔታ አሁን በተሰራው ልክ ሰው አስፋልቱ ነፃ አድርጎታል። በተሰራቸው ልክ የተጠቀመ ማለት ነው። ካሁን በኋላ ደግሞ አስፋልቱ ነፃ ሆኖ ሰው ደስ በሚል ሁኔታ በኮሪደሩ ይራመዳል ብዬ በቅርብ ጊዜ አምናለሁ። እኛ አሁን እንደ ሌራ የሚጠበቅ ነገር አይደለም። በጣም የሚገርም እድል ነው። ምክንያቱም አብዛኛው በወረዳ ደረጃ የመጀመሪያ በሚባል ደረጃ ነው ሌራ አሁን ይህን እድል ነዋሪው በጣም በሚገርም ሁኔታ ይህን እድል እንዴት ነው ያገኘነው የሚል ጥያቄ ፈጥሮበታል። ከዛ በመነሳትም ነው እኔ ይህን ያህል ገንዘብ ሰጣለሁ ከሚጠበቀው በላይ በቃ ውሰዱ የሚል ጥያቄ ነው ሲያነሳ የምናየው። መንግስትም በጎን ያው በጥራትና በወቅቱን የጠበቀ ስራ እንዲሰራ ሩጫ ሲያደርጉ የመንግስት የሚመለከታቸው ከተማ ልማት አካባቢ ማዘጋጃ አካባቢ ያሉ ሰዎች ማታ እንቅልፍ የሚወስዳቸው አይመስለኝም። እኔ በግልጽ ካወራን ማለት ነው። ማታ እዚህ እናያቸዋለን፣ ጠዋት እዚህ ፀሐይ። ይሄ ደግሞ ህዝቡን የሚያነሳሳ ነው። የበለጠ ነገ ለሚቀጥለው ልማትም ህዝቡ በዛ ልክ በኃላፊነት ደረጃ ያሉ ሰዎች ሲጨነቁ፣ ሌላው ነዋሪ ደግሞ ዝግጁ ነን ከጎናቸው ሆነን አብረን ይሄንን በተለይ ውሃ ባልጠጣበት ሰዓት የሆነ ክፍተት ሲኖር ምንም ወደ ኋላ ሳንል ቀንም ማታም ዝግጁ መሆናችንንም አሳውቀናል። እየሰራንም ነው። ተሳትፎ አልሐምዱሊላህ ደስ የሚል ነው። እስካሁን ድረስ ተሳትፏችን በምንችለው ልክ በብርም በሀሳብም እንደ ኮሚቴም ያለውን ነገር እያገዝን አስተያየት እየሰጠን ያሉ ክፍተቶችን እየሸፈን ከአሁን በኋላ የሚያስፈልገው ተሳትፎ የትኛውም አይነት ለብርም ነው ለሀሳብም የትኛውም ተሳትፎ ዝግጁ ነኝ አልሐምዱሊላህ። የኮሪደር ልማት ትልቁ ባለቤት ተሳታፊም ሆነ ተጠቃሚ ህብረተሰቡ ነው። ልማቱ በመንግስት አቅም ብቻ የሚሸፈን ሳይሆን ልማት ወዳዱ ማህበረሰብ በሀብት አሰባሰብ ተግባር የራሱ ሚና እንዲወጣ ማድረግ ያስፈልጋል።